ሰላም ጤና ይስጥልን በመላው የአሜሪካ ግዛት ለምትገኙ ትውልደ ኢትዮጵያውያን በሙሉ እንዲሁም ከአሜሪካ ውጭ በተለያየ ዓለም ሆናችሁ ይሄን ዜናና መረጃ መስማት ለምትወዱ ሁሉ በቅድሚያ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ። ዛሬ በአይነቱ ታሪካዊ የሆነ ቪዲዮ ይዘን መጥተናል። በአሜሪካ ምድር ታሪክ ተሰርቷል። ታይቶ ተሰምቶም የማይታወቅ ሰላማዊ ሰልፍ ተደርጓል። በ42ቱ የአሜሪካ ግዛቶች በ42ቱ የአሜሪካ ስቴት ትውልደ አሜሪካውያን ከዳር ዳር ተጠራርተው ጠጠር መጣያ እስኪጠፋ ድረስ ለኛ ለስደተኞች ታሪካዊ ሰላማዊ ሰልፍ አደረጉ። በዚህ የዜናና የመረጃ ጊዜም የዚህን ታሪካዊ ሰላማዊ ሰልፍ ቪዲዮ እንዲሁም በሰልፉ ላይ የተነሱ ዋና ዋና መፈክሮች ለኛ ለስደተኞች ሲሉ ያሰሙልን ድምጽ ምን እንደሚመስል በዝርዝር ለአድማጭ ተመልካቾቻችን ልናቀርብላችሁ ነው። ወደፊት በአሜሪካ የመኖር ያለመኖር ህልውናችን በዚህ ሰላማዊ ሰልፍ ላይ ይረጋገጣል። ይህ ሰላማዊ ሰልፍ ለኛ ለስደተኞች የተወጣ ሰላማዊ ሰልፍ ነው። ታሪካዊ ሰላማዊ ሰልፍ ነው። 42 ግዛቶች ያደረጉት ሰላማዊ ሰልፍ ነው። መታየት ያለበት ቪዲዮን ብቻ ሳይሆን የህይወታችን ዋና ምዕራፍ የሆነ ቪዲዮ ሆኖ ይቀጥላል። ሁላችንም በማስታወሻችን ሴቭ አድርገን የምናስቀምጠው ቪዲዮ ይሆናል። አሁን በቀጥታ ወደ ቪዲዮውና ወደ መረጃዎቹ አለፍን። የተከበራችሁ አድማጭ ተመልካቾቻችን የ42ቱን ግዛት ወይም የ42ቱን ስቴት ሰላማዊ ሰልፍ በሙሉ ቪዲዮውን እናቅርብ ብንል ጊዜም አይበቃንም፣ ሰዓትም አይበቃንም። ዋና ዋና የምንላቸውን መረጥ አድርገን እናቀርባለን። እነዚህ እንግዲህ ኮሎራዶዎች ናቸው። ተማሪዎች በተለይ ትምህርታቸውን ትተው በጧት ነበር ሰልፉን የተቀላቀሉት። ያነሷቸው መፈክሮች ደግሞ ለኛ ለስደተኞች ለወደፊት ህይወታችን በዚህ አሜሪካን ሀገር ለመኖር እጅግ የሚጠቅሙ ናቸው። መልት አይሲኢ ብለዋል። አይሲኢ ይቅለጥ፣ አቦሊሽ አይሲኢ፣ አይሲኢ ይፍረስ፣ ላይሲ የሚሰጠው በጀት ይቁም፣ የስደተኞችን ቤተሰቦች የስደተኞችን ተማሪዎች መታደግ አለብን፣ መርዳት አለብን፣ መማር ማለት ስደተኛን ማባረር አይደለም ሲሉ ተደምጠዋል። ተማሪዎች ናቸው። ከተማሪዎች አንደበት የተነገረ ነው። አስቡት እንግዲህ አላለቀም። ገና ብዙ ትሰማላችሁ። ብዙ ይሄ ጅማሮ ነው። ቀንጨብ አድርገን ያመጣናት ናት። ገና ብዙ ምሰሙታለና የኮሎራዶን በዚህ ጨርሰናል። ይቀጥላል። አሁን ደግሞ በቀጥታ ወደ ካሊፎርኒያ ስቴት እንሄዳለን። ካሊፎርኒያ እንደምታውቁት ዋና ከተማዋ ሎስ አንጀለስ ናት። በሎስ አንጀለስ የተደረገውን ሰላማዊ ሰልፍ እንዲህ እንነግራቸዋለን። እጅግ የሚገርም ይሄ ደግሞ በአይነቱ የተለየ ሰላማዊ ሰልፍ ነው። Some demonstrators could be seen throwing trash and bottles at police. In response, police used pepper balls and tear gas for crowd control. Mayor Karen Bass reacted to the rallies. I think the protests are extremely important. የሎስ አንጀለሱ ሰላማዊ ሰልፍ ከሁሉም አካባቢዎች በአይነቱ ለየት ያለ ነው። ሁኔታውም ከቁጥጥር ውጭ የሆነበት ሁኔታም ተከስቷል። በተለይ ደግሞ ሰላማዊ ሰልፍ ያደረጉት እዚህ ሎስ አንጀለስ አካባቢ ስደተኞች ታስረው የሚገኙበት ወይ ዲቴንሽን ሴንተር የሚባለው በቀጥታ ከሱ በር በመሄድ ነበር ከፍተኛ ተቃውሞ ያደረጉት። ወደ አካባቢውም እንግዲህ ድንጋይ፣ ቆሻሻዎች ምናምን ያገኙት ነገሮች ሁሉ እያነሱ ይጥሉ ነበር። የአይሲ ፖሊሶችም ወይም ደግሞ የጸጥታ ኃይሎች መከላከያ አዘጋጅተው ሲከላከሉ ተመልክተናልና ሁኔታው ትንሽ ሎስ አንጀለስ ደግሞ ከአቅም በላይ እንደሆነና በጣም ገደብ ያለፈ እንደሆነ ነው። ዝሮ ይሄም ቢሆን ለኛ ለስደተኞች እየተደረገ ነው። በጣም ከፍተኛ የህዝብ ቁጥር ያለበት በዚህ ደረጃ ህዝብ ከጫፍ ጫፍ ተጠራርቶ ሰላማዊ ሰልፍ የወጣበት እንደምትመለከቱት ቪዲዮ ላይ ቁጥሩ እጅግ በጣም ከፍተኛ ነው እና ሎጂዎችን ሁሉ ተጠቅመው አንድ ትልቅ ሜዳን ተጠቅመው ያደረጉት ሰላማዊ ሰልፍ ነው። እንግዲህ ሎስ አንጀለስ ከተማ አዳራሽ ፊት ለፊት የተካሄደው የአንቲ አይሲ ሰልፍ አንቲ አይሲ ብለውታል።
በጥር 30 2026 ዙሪያ የተደረገው የአይሲ አውት ብሔራዊ ቀን እርምጃ አንዱ አካል ተደርጎ ተወስዷል ይላል። ዋና ዋና መፈክሮች አይሲ አውት ኦፍ ሎስ አንጀለስ በሎስ አንጀለስ ውስጥ በጣም የተሰማና በተደጋጋሚ ሲደመጥ የዋለ ሆኗል። ሌላ አንድ አዲስ ነገር ጨምረዋል። አሁን አዳዲሱን ነው የምናቀርብላችሁ፣ የተደጋገመውን አናቀርብም። አይሲ አውት የሚለው ተደጋግሟል። ሁሉም ይዘውታል። ስደተኞችን እንወዳቸዋለን፣ ሁሉም ጋር ያለ ነው። እሱን አናነብም ድጋሚ። አዳዲስ የመጣውን ነገር ብቻ እንነግራቸዋለን። አዲስ ነገር እነዚህ ሎስ አንጀለሶች ወይም ካሊፎርኒያዎች ተናግረዋል። ምንድነው ያሉት? ሃይ ሆ ዶናልድ ትራምፕ ሃዝ ጎቱ ብለውታል። ጎቱ ጎ ብለውታል። ትርጉሙም እንግዲህ ያው እንደምታውቁት ሂድ ትራምፕ ሆ ሂድ ይሂድ አይነት ነው። ስልጣኑን ይልቀቅ ማለት ነው። ባጭሩ ስልጣኑን ይልቀቅ ማለት ነው። ኖ አይሲኢ ኖ ኬኬ ኖ ፋሽስት ኢን ዩኤስኤ ብለዋል። ኖ አይሲኢ ያው ግልጽ ነው። አይሲኢ የሚባለው ኤጀንት አይኑር አያስፈልግም ነው። ኖ ኬኬ የሚሉት ምን መሰላችሁ? እንግዲህ እኛ ብዙ እንትን አድርገን ሰርች አድርገን ባገኘነው መረጃ መሰረት ኖ ኪንግ የሚለውን ነው። አሜሪካን ሀገር ውስጥ ንጉስ የሚባል አያስፈልግም፣ ንጉሳዊ አገዛዝ አያስፈልግም ነው። ትራምፕ ንጉሳዊ ነው ብለው ያስባሉና እሱ አያስፈልግም ነው። ኖ ፋሽስት፣ ይሄ አሸባሪ አስጨናቂ የሚባል የአይሲ ኤጀንት ያለበት ስርዓት አንፈልግም ሲሉ በይፋ ተደምጠዋል። ኢሚግረንትስ አር ዌልካም ሂር፣ ይሄ ሁሌም የሚሉት ነገር ነው። የተቀየረ ነገር የለውም። ሌላው አንድ ትልቅ ነጥብ ተናግረዋል በጣም በሚገርም ሁኔታ። ኤዱኬሽን ኖት ዲፖርቴሽን። ኤዱኬሽን ኖት ዲፖርቴሽን። ቀጥታ ፖስት ካረጓት ከፖስተራቸው ነው የወሰድኳት ከሰላማዊ ሰልፉ ላይ ማለት ነው። ኤዱኬሽን ኖት ዲፖርቴሽን። መማር ማለት ስደተኞችን ማባረር ማለት አይደለም ብለዋል። መሰልጠን ማለት ስደተኞችን ማባረር ማለት አይደለም ሲሉ ታላቅ መፈክር ለኛ አሰምተውልናል። ይሄን ነገር እኛ ስደተኞች አንችለውም ነበር። እኛ ስደተኞች ብቻችን ሰላማዊ ሰልፍ ብንወጣ ኑሮ እንታሰር ነበር፣ ብዙ ችግር ይደርስብን ነበር። ስለምንፈራም አናደርገውም ነበር። ቢደረግም የተወሰነ አካባቢ ሊሆን ይችላል። ትውልደ አሜሪካውያን ግን አገዙን። አንዳንዴ ፈጣሪ ከምስኪኖች ጎን ሲቆም እንደዚህ ነው፣ ከችግረኞች ጎን ሲቆም እንደዚህ ነው የሚያደርግልህ። ፈጣሪን ስትለምነውና ወደ ፈጣሪ ስትጸልይ ስታለቅስ የሚሆነው ነገር ይሄ ነው። ስለዚህ ፈጣሪ ምን እንደሚያዘጋጅልህ አታውቅም። ጉልበት የለኝም ብለህ አትፍራ ወይም አትጨነቅ፣ ገንዘብ የለኝም ብለህ አትዘን የሚባለው ለዚህ ነው። በፈጣሪ ብቻ ተማመን ነው። ይሄ ነው የሆነው። አሁንም ትልቅ ነጥብ አስቀምጠዋል። የኢሚግራንት ቤተሰቦችን መደገፍ፣ የስደተኞችን ቤተሰብ መደገፍ፣ ተማሪዎችን፣ ስጋት ውስጥ ያሉ ቡድኖችን መጠበቅ፣ የትራምፕ አስተዳደርን በመቃወም ዘረኝነት፣ ፋሽስቲዝምና አጠቃላይ አውቶክራቲዝም የሚባለው ይሄ አጠቃላይ አምባገነን የሚባለው ስርዓት ማለት ነው፣ እሱ እንዲቆም እናደርጋለን ሲሉም ድምፃቸውን አሰምተዋል ማለት ነው። በቀጣይ ደግሞ የምናሳያችሁ የዚህ ሰላማዊ ሰልፍ ጸንሳሽ የሆኑት የዚህ ሰላማዊ ሰልፍ ዋና የሐሳብ አመንጭ የሆኑትና ይሄን ትግል በመላው የአሜሪካ ግዛቶች እንዲቀጣጠል ያደረጉት ሚኒሶታዎች ናቸው። ሚኒሶታዎች አሁንም በደማቅና በከባድ ሰላማዊ ሰልፍ ተንቀሳቅሰው ከስደተኞች ጎን መሆናቸውን በድጋሜ አረጋግጠዋል ማለት ነው። የእነሱን ደግሞ ቪዲዮም አዘጋጅተናል። እሷን ቀንጨብ አድርገን አድምጠናት እንመለሳለን። Nuts? There we go. Face out now. Maybe. Cookies. Serve it. Cookies. Hundreds of us have come out to confess our love for our neighbors. Hundreds of us have come out to confess that we will continue to love our neighbors. So what we have made clear today is that the arrest of a few of Minnesotans must be the arrest of all of Minnesotans, because Minnesotans will keep on loving our neighbors. To make it a crime to care for community is making it a crime to be a Minnesotan. And so we will continue to say that ICE out of Minnesota.
በቀጣይ ደግሞ ሙሉ ስራቸውን ትተው ብርዱን ተቋቁመው በረዶውን ተቋቁመው የአይሲ ፖሊሶችን ግልምጫ እስርና ድብደባ ሁሉ ጭምር ተቋቁመው ለኛ ድምጽ ሆነውን የዋሉት ኒው ሜክሲኮዎች ናቸው። በተለይ ደግሞ በሎስ ክሩሴስ ዳውንታውን ፕላዛ ላይ እጅግ በጣም የሚገርም ሰላማዊ ሰልፍ ለኛ ተደርጎልናል። As a mother who has by an agency that won't apologize. አንዳንድ ሪፖርቶች እንደሚያሳዩት ከፍተኛ ትምህርት ቤት ተማሪዎችም ጭምር የተሳተፉበት ነው እዚህ ቦታ ላይ ተብሏል። ዋና መፈክሮች ምንድን ነበር? ኒው ሜክሲኮዎች ያቀረቡት ዋና መፈክር ምንድን ነው? በላስ ክሩሴስ ሰልፍ ላይ የተጠቀሱት መፈክሮች ከብሔራዊ እንቅስቃሴው ጋር ተመሳሳይነት አላቸው። አብዛኛዎቹ ተመሳሳይ ናቸው። የመጀመሪያው ያው አይሲ አውት ነው፣ ተደግሟል። ሌሎቹ ግዛቶች ላይም የተደረገ ነው። ኖ አይሲኢ፣ ኖ ኬኬ፣ ኖ ፋሺስት ተደግሟል። አንድ አይነት ነው። አቦሊሽ አይሲኢ የሚባለው ተቋም ይፍረስ፣ ኖ ሄት፣ ኖ ፌር፣ ኢሚግራንትስ አር ዌልካም ሂር ብለዋል። ይሄኛውም የተለመደ ነው፣ ሁሉም ቦታ ላይ ያለ ነው ማለት ነው። ግን ለኛ ለትውልደ ኢትዮጵያውያን በተለይ ለስደተኞች ማለት ነው እንዳጠቃላይ ለኛ እንደ አዲስ ነው፣ ብርቅ ነው የሆነብን። ምክንያቱም ከኛ ጎን ስለቆሙልን ማለት ነው። ስቶፕ አይሲኢ ቴረር፣ ስቶፕ ፈንዲንግ አይሲኢ ተመሳሳይ ናቸው። እንደዚሁም መማር ማለት ስደተኞችን ማባረር አይደለም ሲሉም ተደምጠዋል ማለት ነው። ይሄ በዚህ ተጠናቋል። ቀጣዩ ለኛ ለስደተኞች ድምጽ የሆኑና በደማቅ ሁኔታ ሰላማዊ ሰልፍ የወጡልን ሳንት አንቶኒዎች ናቸው ወይም ቴክሳሶች ናቸው። ቴክሳሶች መጀመሪያ ሰላማዊ ሰልፉን የጀመሩት በተማሪዎች ነው። ተማሪዎች በአሁኑ ጊዜ በፌዴራል ሕግ አስከባሪ ኤጀንሲዎች ላይ ወይም በአይሲ ፖሊሶች ላይ ከፍተኛ ተቃውሞ እያደረጉ ይገኛሉ። Students from O'Connor, Brandeis, Jefferson High Schools, what looked like Alamo Heights, and many other high schools walked the sidewalks with signs chanting things like "ICE out." The walkouts were planned in advance, and districts did have notice. Districts, including SAISD, for example, encouraged students to use their voice, but said they would be penalized if they missed class. በሳን አንቶኒዮ ከተማ ውስጥ ያሉ ከፍተኛ ትምህርት ቤቶች እንግዲህ የሃይስኩል ተማሪዎች በቅርብ ሳምንታት ውስጥ ክፍል ትተው በመውጣት እና ሰልፍ እያደረጉ ይገኛሉ ይላል ሪፖርቱ። በተለይም በጥር 30 ትናንት ማለት ነው 2026 ብዙ ተማሪዎች ትምህርታቸውን ትተው ሰላማዊ ሰልፍ አድርገዋል። እነዚህ ተቃውሞዎች በፌዴራል ኢሚግሬሽን ኦፕሬሽን ወይም አይሲ በምንለውና በቦርደር ፓትሮል በምንላቸው አጠቃላይ በዲፓርትመንት ኦፍ ሆምላንድ ሴኩሪቲ በሚያስተዳድራቸው ኤጀንቶች በእነሱ ላይ የተነሳ ተቃውሞ ነው። በኮሚኒቲዎቹ ላይ ወይም በማህበረሰቡ ጥምረት አብረው ሰላማዊ ሰልፉን አድርገዋል። ተማሪዎቹ ብቻ አይደሉም ማለት ነው። ተማሪዎቹ ብቻ አይደሉም። በከተማ ውስጥ ከ10 እስከ 20 በላይ ትምህርት ቤቶች ተሳትፈዋል። ከ10 እስከ 20 የሚደርሱ ትምህርት ቤቶች ይሄን ሰላማዊ ሰልፍ ተቀላቅለዋል። ተማሪዎች ወደ ሰልፍ በመውጣት ምልክቶችን በመያዝ ድምጻቸውን ከፍ አድርገው ጮህ ብለው ለስደተኞች ድምጽ ሲያሰሙ ውለዋል። ይህ የብሔራዊ ተማሪዎች እንቅስቃሴ አካል ነው። በጣም በሚገርም ሁኔታ የተነሱ ጥያቄዎች አብዛኛዎቹ ከላይ ከቀረቡት ጋር ተመሳሳይ ናቸው። አይሲ በፍጥነት ይውጣ፣ ስደተኞች መባረር ይብቃ፣ የቤተሰብ መለያየት ይብቃ፣ ስደተኞችን ማሸበር ይብቃ፣ ማስጨነቅ ይብቃ፣ ስደተኞችን እንወዳቸዋለን፣ ኢሚግራንትስ አር ዌልካም ሂር ነው ያሉት። ጨርሰናል። ቀጣዩ ሌላ ግዛት ልወስዳችሁ ነው። አሁንም ገና አላለቀም። ብዙ የምንማረው የምንሰማው የምናውቀው አለ። የህይወታችን ጉዳይ ስለሆነ ይህ ዜና በጣም ያስፈልገናል። ከሁሉም ዜናዎች በተለየ መልኩ በቀጥታ ከኛ ከስደተኞች ህይወት ጋር የሚገናኘው ዜና ይሄ ነው።
በላስ ቬጋስ ዳውንታውን በኔቪዳ ግዛት የተካሄደው ይህ ታላቅ ህዝባዊ ተቃውሞ በእኛ በስደተኞች ላይ የሚከተሉትን ዋና ዋና መፈክሮችና ጥያቄዎች ይዘው ቀርበዋል። እኛን ለመከላከል፣ እኛን ለመታደግና የእኛን መባረር፣ መታሰር፣ እንግልት ለማስቆም ያነሷቸው መፈክሮች ናቸው። አንደኛ ሸትዳውን ይኑር፣ በመላው የአሜሪካ ግዛት የሥራ ማቆም አድማ የሚባለው ይደረግ ሲሉ ተናግረዋል። ይህም ባደረጉት መሰረት ትናንት አርብ በአብዛኛዎቹ የአሜሪካ ግዛቶች የሥራ ማቆም አድማ ተደርጎ ውሏል። ለኛ ለስደተኞች ሲባል የሥራ ማቆም ትውልደ አሜሪካውያን አደረጉልን። ለኛ ለእንግዶቹ ሲሉ ክብር ሰጡን። ለኛ ለእንግዶቹ ሲሉ ሞቱልን፣ ተገደሉልን። ሁለተኛው ኖ ወርክ ኖ ስኩል ኖ ሾፒንግ፣ ትምህርት የለም፣ ንግድ የለም፣ ስራ የለም ሲሉ በይፋ ተናግረዋል። የስደተኞች ጥያቄ በተለይ አይሲ የሚባለው ፖሊስ ወይም አይሲ የሚባሉት ኤጀንቶች ቦርደር ፓትሮል የሚባሉት ኤጀንቶች ከአካባቢያችን ካልወጡ ስራ አንሰራም፣ አንማርም፣ ንግድም አንነግድም ብለዋል ትውልደ አሜሪካውያን። ሶስተኛው ስቶፕ ፈንዲንግ አይሲኢ፣ ለአይሲኢ የሚመደበው በጀት ይቁም፣ የበጀት ምንጩ ይድረቅ ሲሉ ይህ ሁሉ ህዝብ በአደባባይ ወጥቶ ጠይቋል። እንግዲህ በላስ ቬጋስ ኔቪዳ ግዛት ብቻ እንዳይመስላችሁ አንዷና ያቀረብንላችሁ የ42ቱ ስቴት በሙሉ ይሄን ነው ትናንት መፈክር አድርጎ የዋለው። ግን መረጥ አድርገን እንደነገርናችሁ እናቀርባለን ስላልናችሁ ዋና ዋናዎቹን ነው የምናቀርባቸው። አይሲ አውት ኦፍ ኤቭሪዌር ነው ያሉት። ከሁሉም አካባቢ በቶሎ ለቆ ይውጣልን አይሲ የሚባለው አንፈልገውም፣ አሸባሪ ናቸው ብለዋል። ፕሮቴክት አወር ፒፕል፣ ህዝባችን እንጠብቅ። ኖ ሄት ኖ ፌር፣ ኢሚግራንትስ አር ዌልካም ሂር ብለዋል። ስደተኞች እንወዳቸዋለን፣ ስደተኞች እዚህ መግባት ይችላሉ ሲሉ ነው የተደመጡት። ትልቁ መፈክር ይሄ ነው። እኛ ስደተኞች የምንፈልጋት መፈክር ይችናት። በእርግጥ ሁሉንም እንፈልጋቸዋለን። ሁሉም ለኛ ሲሉ ያደረጉት ሰላማዊ ሰልፍና ሁሉም ለኛ የተጻፉ መፈክሮች ናቸው። የያዙትን ታፔላ የያዙትን ፖስተር እናንተም ማንበብ ትችላላችሁ፣ አልፎ ማለት ነው። ፕሮቴክት አወር ፒፕል፣ ህዝባችን እንጠብቅ፣ ይሄ ተነቧል። ሌሎች ጀስቲስ ፎር ሬኒ፣ ጀስቲስ ፎር አሌክስ ኤንድ ኦል ቪክቲምስ፣ ለአሌክስ ፕሪቲ፣ ለሬኒ ጉድ፣ ከዚህ በፊት ስለኛ ለተገደሉልን፣ ስለኛ መስዋዕት ለሆኑልን፣ ለኛ ድምጽ ሆነው የኛን መብት ላስከበሩልን ለነዚህ ፍትህ ያስፈልጋል ሲሉም ጩኸዋል። ለኛ ያልኳችሁ ለስደተኞች ማለት ነው። ዋና የሰልፉ ጥያቄዎችም ተነስተዋል። ተመሳሳይ ናቸው። ከመፈክሮቹ ጋር አብረው ይሄዳሉ። አንዳንዶቹም የመጀመሪያው በጥር 30 ስራ፣ ትምህርትና ግዥ እንዳይኖር አድማ ተመቷል። አይሲን ከማህበረሰባችን ከትምህርት ቤቶቻችንና ከከተሞቻችን ሁሉ ይውጡ ነው። ይሄ በመፈክሩም ላይ የተቀመጠ ነው። አይሲን ሙሉ በሙሉ ማፍረስ ወይም ገንዘቡን ማድረቅ፣ አቦሊሽ ኤንድ ዲፈንድ አይሲኢ ብለውታል። አቦሊሽ ኤንድ ዲፈንድ አይሲኢ ነው ያሉት። ዲፈንድ ገንዘብ እንዳይኖረው አድርጉ ብለዋል። ዲፖርትና ቤተሰቦችን መለያየት በአስቸኳይ ይቆም። ዲፖርቴሽን እና ቤተሰብን መለያየት በአስቸኳይ እንዲቆም ጠይቀዋል። ታዲያ እኛ ስደተኞች ይሄን አይደል እንደ የምንፈልገው? ከዚህ በላይ ምን አለ? ከዚህ በላይ የአሜሪካ ህዝብ ለኛ የዋለልን ውለታ ምን አለ? ይህ ታላቅ ውለታ ነው። አሁን የላስ ቬጋስን ጨርሰናል። ወደ ሌላ ስቴት ልወስዳችሁ ነው፣ ወደ ሌላ ግዛት ልወስዳችሁ ነው ማለት ነው። የህይወት ምዕራፋችን ስለሆነ ትውልድ አሜሪካውያን ስለኛ ምን እያሰቡልን ምን እያደረጉልን እንደሆነ መስማት ማወቅ ስላለብን የግድ ሁሉንም ቪዲዮ ማዳመጥ ያስፈልጋል ማለት ነው። እንግዲህ የተከበራችሁ አድማጭ ተመልካቾቻችን ጠቅለል ስናደርገው በ42ቱ የአሜሪካ ግዛቶች ይህ ሁሉ ህዝብ ብርዱን በረዶውን ተቋቁሞ ስራውን ትቶ ውድ የሆነ ህይወቱን ሰውቶ ከአይሲ ፖሊሶች ጋር ተፋጦና ተጋፍጦ ይህን ሁሉ ውጣ ውረድ አልፎ ለኛ ለስደተኞች ሲሉ ድምጽ ለመሆን ለኛ ለምስኪኖችና ለተቸገርነው ድምጽ ለመሆን የወጣ ህዝብ መሆኑን ከልባዊ ምስጋና ጋር ለትውልድ አሜሪካውያን ትልቅ አክብሮት ሰጥተናቸው አልፈናል። በዚህ የሚያቆም ነገር አይደለም። ወደፊትም ከጎናችሁ ነን፣ እስከ መጨረሻዋ የደም ጠብታ ድረስ ከናንተ ጋር እንፋለማለን ብለዋል። ብዙ ለውጦችን አምጥተዋል። ገና ወደፊት ብዙ የሚጠበቅ ነገር እና መስተካከል ያለበት ነገር ቢኖርም እንኳን ለጊዜው ደስ የሚል ነገር እያየን ነው፣ ፍንጭም እያየን ነው። ኮንግረስ ላይ አንዳንድ ለውጦች እየተደረጉ ነው። ፕሬዚዳንት ትራምፕ ሀሳባቸውን እየቀየሩ ነው። ህዝቡ ስላመጸባቸው የሀሳብ ለውጥ እያደረጉ ነው። በእርግጥ ገና ነው፣ ብዙ መስተካከል ያለበት ነገር አለ። ይሁን እንጂ ተስፋ የሚሰጥ ነገር ነው። ደስ የሚል ነገር ነው የምናየው። ሞራል እየሆኑ ነው ትውልደ አሜሪካውያን። ከነሱ ጋር አብረን በፍቅር በሰላም ለመኖር እኛም ያለንን ቁርጠኝነት እየተዘጋጀን ነው። ስለዚህ መላው ትውልደ ኢትዮጵያውያን አማርኛ የምትሰሙ በሙሉ ማለት ነው እዚህ አሜሪካን ሀገር ስንኖር በዚህ ደረጃ ሰላማዊ ሰልፍ የወጡልንን ለኛ በዚህ ደረጃ ህይወታቸውን የሰጡልንን እንዴት እንደምናስደስታቸው አላውቅም።
በመልካምነት በመተጋገዝ በፍቅር ውለታቸውን መመለስ ያስፈልጋል። በመታዘዝ በቃ ለነዚህ ብንታዘዝ ምንም ችግር የለውም። ድንጋይ ፍለጡ ይበሉን ስንፈልጥ እንውላለን። ምንም ችግር የለብንም። ምክንያቱም ያደረጉልን መስዋዕት አይተናልና ነው። በስራ መስዋዕቱን ምን መልስላቸው ከሆነ በስራ በመታዘዝ በመታመን በማክበር ፍቅር በመስጠት የነሱን ባህል በመምሰል ባህላቸውን በማክበር በማስደሰት ይሄን ካረግንላቸው እኮ መቼም አይለቁንም። ስለኛ ይታገላሉ፣ ስለኛ ይሞቱልናል። ስለዚህ ይሄ ነው መፍትሄው። እኛ ማድረግ ያለብን ይሄ ነው። ልዩ ፍቅር መስጠት፣ በጣም ልዩ ፍቅር አክብሮት መስጠት፣ አሜሪካ እንድታድግ የበኩላችን አስተዋጽኦ ማድረግ። ይሄን የምናደርግ ከሆነ መቼም አይጠሉንም። እንግዲህ የተከበራችሁ አድማጭ ተመልካቾቻችን አይታችኋል። የተደረገልን አጠቃላይ ይሄን ይመስል ነበር። በሌላ ቪዲዮና መረጃ እስከምንገናኝ በያላችሁበት ሰናይ ቆይታ። ሰላም ጤና ይስጥልን። በመላው የአሜሪካ ግዛት ለምትገኙ ትውልደ ኢትዮጵያውያን በሙሉ እንዲሁም ከአሜሪካ ውጭ በተለያየ ዓለም ሆናችሁ ይሄን ዜናና መረጃ